ነጋችንን እኛ በእጃችን መቅረጽ እንደምንችል ያ ሱሐባው ዘመን ሩቅ ሆኖ ሩቅ ምስራቅ ያሉት ወንድሞቻችንና ምናቃቸው በእስልምና ታሪክ ውስጥ አሻራ ያስቀመጡት ሰዎች ሩቅ ሆነው ሲታዩን እዚሁ አጠገባችን ከሐረር ከሶማሊያ ምድር ተነስቶ ኢትዮጵያን አንድ አድርጎ የገዛ መሪ የኔና ያንተ ምሳሌ ኢማም አህመድ አልጋዚ የ40 ዓመት ወጣት ያ የሚናፈቀው መጻኢ ትውልድ በዚህ ጄኔሬሽን እንዳለ ገዛ ምስክር ነው። ሌላ ማንንም አንፈልግም። አሉን ሪጃሎች፣ አሉን ወንዶች፣ አሉን ምሳሌዎች፣ የመኖርና ያለመኖር ልዩነት ማሳያዎች፣ አሻራዎች ከፍ ብለው የሚታዩ ከፍርስራሽ በላይ የሚቆሙ አሁንም እየፈረሰ እነሱ ግን ከላይ ናቸው፣ ከታች አይወርዱም። ለዚህ ነበር ያችን የገዛ ሴት ሲጠይቋት ገዛ ለቃችሁ ካልወጣችሁ እናንተም ቤታችሁም ትጠፋላችሁ ሲሏቸው የገዛ ሰዎች ከገዛ ወደ ሰማይ እንጂ ከገዛ ወደ ምድር አንወጣም ነበር ያሉት። ረመዳን እንዴት እንቀበለው ብለን ሁሉ ጊዜ ለረመዳን ዝግጅት እናደርጋለን። ብዙ ዘመናት ይነገራል። መድረኮች ሁሉ ከይፈ ነስተቅቢል ረመዳን ይባላሉ። እኔ መለወጥ አለበት ኺጣቡ ብያምናለሁ። ዛሬ ላይ መቀየር አለበት። ብዙ ተነግሮናል። ረመዳን እንዴት እንደምንቀበል በየአመቱ ሰምተናል። እንዴት ነው በረመዳን ውስጥ መሽሩዕ አልሐያት ይዘን ወተን ረመዳንን በድል አድራጊነት ምን ወጣው? ትናንት የተለያዩ ማዕሪኮች በድር፣ ፈትህ መካ፣ አይን ጃሉት፣ ቃዲሲያ፣ ናህረወንድ፣ ፈትህ አንደሉስ ትልልቆቹ የሚባሉት ድሎች ተደርገዋል። ዛሬ ደግሞ በኔና ባንተ ዘመን እኔ ራሴን ማሸነፍ ያልቻልኩባቸው የወደኩባቸው ተስፋ የቆረጥኩባቸው ራሴን በማጥፋት ሂደት ውስጥ ያለሁባቸው ዛሬ ወጣቱ ነገ ለዚች ሀገር ነገ ለዚህ ኡማ ከፊት ይቆማል የሚባል ወጣት የራሱን ስሜት ማሸነፍ አቅቶት ራሱን እያጠፋ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው መድረኩ ላይ መነሻ ሲነገር እንደነበረው ስለ ድል አድራጊነት ወይም ደግሞ ድል አድራጊው መጻኢ ትውልድን በተመለከተ ጂለን ነስር አልመንሹድ በዚህ ዘመን ላይ ዛሬ ባለንበት በሁሉም አቅጣጫ ፈተናዎች በበዙበት እንግዲህ አሁን ሲወራ ነበር ስለ ገዛ ስለ ኡማው ሸክም ስለ ኡማው ፈተና በሚወራበት ጊዜ ስለ ምንድን ነው የሚወራው? ስለ የትኛው ነስርና አሸናፊነት ነው የሚነሳው? ይሄንን ትንሽ ማየት ስለሚፈልግ እሱ ላይ ትንሽ ጊዜ እናንተ ጋር ቆያለሁ። እንግዲህ የዚህ ኡማ በተለይ በዚህ ዘመን ውስጥ እኔ እንግዲህ ከምናነበው ከምንረዳው ታሪካችንን ከምናየው እንደዚህ አይነት ፈታኝ ጊዜ በዚህ ኡማ ላይ ያለፈ ነው ብዬ ለማሰብ ይከብደኛል። ትልቁን የፈተና ጊዜ ያለፍን ይመስለኛል። አላህ ደግሞ ከኛ የሚፈልገው እንደ ኡማ እንደ ትውልድ የሚጠበቅብን ነገር ስላለ ምን ላይ ነው ያለነው ብለን ራሳችንን እንድናይ ከትናንቶቻችን ቀበሳት ወስደን ሙቃረናና ወይም ደግሞ ትንሽ ራሳችንን የምናይበት ከዛ ትውልድ ጋር የምናመሳስልበት ነገር ላይ ቆመን ነጋችንን የተሻለ ለማድረግ መስራት ስላለብን ነው። በእስልምና ታሪክ ውስጥ የታሪክ ጸሐፍቶች ሲራ ላይ የዘገቡ ሰዎችን ስትመለከቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ሐጀተል ወዳአቸው የስንብት ሐጃቸውን ሲያረጉ በተለያዩ የታሪክ ተራኪዎች እንደተነገረው ቁጥሩ ከ100 እስከ 120 ሺህ ሱሐባ ዝቅተኛው 100 ሺህ ከፍተኛው 120 ሺህ በዛ ውስጥ 110 115 ብለው ይዘገባሉ ሱሐባ ተገኝቷል ይባላል። የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም የስንብት ሐጃቸው ጊዜ በየትኛውም የእስልምና ታሪክ መጽሐፍት ውስጥ ብትመለከቱ ስማቸው የሚታወቅ ታሪካቸው የተወሳ ሱሐባዎች 2500 አይሞሉ። የትኛውንም የሐዲስ የትኛውንም የሲር የትኛውንም የታሪክና ስለ ትውልዱ የሚዘግቡትን መጽሐፍቶች ተመልከቱ። ከነዛ ቁጥራቸው እንግዲህ 120 ሺህ ሱሐባ ተገኝቷል ተብሎ ሲባል ከተገኘው 120 ሺህ ሱሐባ ውስጥ 3 እጥፍ የሚሆን ሱሐባ ደግሞ በዛ በሐጀተል ወዳ ውስጥ አልተገኘም። ከነዛ ውስጥም ሆኖ በትውልዱ ታሪክ ውስጥ ስማቸው የታወቀ ድርጊታቸው የተገለጸ ሱሐባዎች ግን ከ2000 እስከ 2500 ሱሐባዎች ብቻ ናቸው።
የዛ ሁሉ 100,000 ሱሐባ ስም አይታወቅም። ለምንድነው እነዚህ ብቻ ወጥተው ጎልተው ስማቸው የተጠቀሰው ስራቸው የተዘከረው? ለዚህ ነው አሁንም በዚህ ኡማ ውስጥ ተስፋ አለ ብለን ስናስብ ይሄ መጻኢው ነስርን ድል አድራጊ ትውልድ እንዳለ ስናስብ ፊአዎች አሉ። የሚፈለገው ከዚህ ትውልድም ዛሬ የሙስሊሙ ቁጥር በዓለም ደረጃ ስንመለከተው እንግዲህ ከፍተኛውን ቁጥር ከያዙት ከ2 ቢሊዮን በላይ ቁጥራቸው ከሚጠቀሰው ውስጥ የሙስሊሙ ቁጥር ነው። ከዚህ ውስጥ አሁንም አላህ እነዚህን ሁሉ ሰዎች አይደለም እንደ ኡማ የሚፈልጋቸው ስንል ለውጥን፣ ውጤትን፣ ነስርን የሙስሊሙን ነገን በእጃቸው የመቀረጽን ስራ የሚፈልግባቸው ከነዛ ውስጥ 2% ሰዎች ብቻ ናቸው። በታሪክ الاسلام ውስጥ ያንን ለውጥ የቀረጹት የትውልዱን ብርሃን ያሰመሩት ለዚህ ኡማ መጅዱን ያሳዩትና ውጤት እንዳለ ያመላከቱት እነዛ በቁጥር የተጠቀሱ ሰዎች ናቸው። ሁሉም ተሳትፏል፣ የድርሻውን ተወጥቷል። ሚና ኑሯቸው ከፍታ ጎልተው አሻራቸውን አሳይተው ዱንያ ላይ ፈገግታቸውን አስቀምጠው በዚህ ኡማ ውስጥ ሁሉም ሰው እንዲያስታውሳቸው ዚክራ ኻሊድ እንዲኖራቸው ያደረጉት ሰዎች እነዛ ሰዎች ነበሩ። እነዚህን ታሪክ ስትመለከቱ ከዚህም ትውልድ ዛሬ የኡማውን ዒብ እና ሸክም ተሸክመው ገዛ ላይ ዓለም ሀያላን ጋር ፊት ቆመው የሚታገሉ ወጣቶቹን ስታዩ ምስጥሩ ይገባችኋል። ተከለል ዓለም ፊቱን አዙሯል አይደለም? በሌላ ነገር መሽጉል ሆኗል። ጥቂቶች የኡማውን ቀድያ ተሸክመው ጥቂቶች የኡማውን ዒብ እና ጉዳይ ይዘው ትልቁን ቀድያውን ኩብራ ይዘው ከፊት ቆመዋል አሉ ማለት ነው። አላህ በዚህ ዘመንም ቀደም ሲጠቀስ የነበረው አስሐበል ኡኽዱድን በሉት የሙሳም ዘመን ትውልድ በሉት በሁሉም ዘመን የታዩትን ግን አሉ። በዚህ ዘመንም ሰዎች እንዳሉ አላህ ሊያሳየን ሪጃሎች እንዳሉት ሊያሳየን ጥቂቶች የዓለምን ቀድያ የኡማውን ሐላፊነት ተሸክመው ከፊት እንደሚቆሙ ሊያሳየን ያ ነብዩ ሰለላሁ ዐለይሂ ወሰለም لا تزال قائمة على الحق طائفة لا تزال طائفة من أمتي قائمين على الحق በእውነት ላይ የቆሙ ጥቂት ፊአና ያሏቸው ረሱል ሰለላሁ ዐለይሂ ወሰለም። ለዛም ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም በድር ጦርነት ላይ ቁጥራቸው ያነሰ ሰዎች ነው የተሳተፉት። አብዛኞቹ ወጣት ናቸው። ከ300 ምናምን ቁጥር ያላቸው ሰዎች አላህን ሲያናገሩት اللهم ان تهلك هذه الفئة او العصبة لن تعبد في وجه الارض ነው። ይሄንን ስብስብ ዛሬ እንዲጠፋ ከወሰንክ ምድር ላይ አንተን የሚገዛ አታገኝም አሉት። እነዛ ብቻ አልነበሩም ሱሐባዎቹ። ያ ትውልድ ነበረ በዛ ነስር በዛ ድል አድራጊነት ስሜት እንዲጎላ እንዲወጣ ያደረጉት። ስለዚህ ይሄ ትውልድ ራሱን ማየት የሚገባው ከዛ ትውልድ ጋር ነው ማነጻጸር ካለበት። የቆምንበትን ቦታ እየኖርን ያለንበትን ኑሮ እስላም የሚፈልግብን ግዴታ ነጋችንን ለመስራት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑሳማ ብን ዘይድን የ17 ዓመት ወጣት ሆኖ ጦር እንዲመራ መርጠውታል። ይሄንን ወጣት ሲመርጡት ይሄንን ወጣት ከትልልቆቹ ሱሐባዎች እነ ሰዓድ ብን አቢ ወቃስ እነ ዑመር ብን አልዓስ እነ ኻሊድ ብን ወሊድ አይነት ቂያዳው ላይ በሊደርሺፕ ላይ በመሪነት ላይ በጀግንነት ላይ ኻሊድ ብን ወሊድ 90 በላይ ማዕሪኮችን አድርጓል፣ ትግል አድርጓል። አንዱም ላይ ተሸንፎ አያውቅም። ኻሊድ ካለ ድላል። እነዚህ ሰዎች ባሉበት አንድ ወጣት ጥቁር የ17 ዓመት ልጅ መሪ እንዲሆን መረጡት። እነዚህ መመረጫዎች ሁሉ ጊዜ ድል አድራጊነት ከምን ጋር ነው የሚቆራኘው ምን ነው የሚይዘው የሚለው ነገር እንድታዩት ስለምፈልግ ነው። ወንድሞች እህቶች ዛሬ ሰዎች ባሮች አሉት አላህ በየዘመኑ የሚፈጥራቸው የኡማውን ሐላፊነት ተሸክመው ከፊት የሚቆሙ ነዓም የትውልዱን አቅጣጫ የሚያስተካክሉ በታሪክ ውስጥ ትልልቅ ማሳያዎችን ማንሳት እንችላለን። የኔና ያንተ መገለጫ የሆኑ የኔና ያንተ መሰረት የሆኑ የእያንዳንዳችን ነገን ሊለወጥ እንደሚችል ትልቅ ብስራት የሚሰጡን ዑሳማ ብን ዘይድ ነብዩ መርጠውት ሱሐባዎች ሁሉ እየተቋወሙ ረሱል አሚን ሰለላሁ ዐለይሂ ወሰለም እንዴት እነዚህ ሁሉ ትልልቅ ሰዎች ባሉበት ይሄን ወጣት መረጡ ይያሉ ነብዩ ተቆጥተው ነው ወደዳችሁም ጠላችሁም ይሄን ቦታ እሱ እንጂ አይመጥነው ነበር ያሉት። በእስልምና ታሪክ ውስጥ ብቸኛ ጦር 3000 ሱሐባ ይዞ ሂዶ ሩሞችን ተዋግቶ ድል አድርጎ አንድ ሰው ሳይሞትበት የተመለሰ ጦር የኡሳማ ብን ዘይድ ጦር ብቻ ነበር። 17 ዓመት ወጣት ነው። እንዴት ነው ይሄ ወጣት የነብዩን አይን መሙላት የቻለው? ዛሬ ረመዳን እየመጣ ነው።
ረመዳን የድል ወር ነው ረመዳን እንዴት እንቀበለው ተብሎ በተለያዩ መድረኮች ይነገራል ዛሬም ላይ ይሄ መድረክ ረመዳንን ከመቀበላችን በፊት ረመዳናችን እንዴት እናሳምረው እንዴት ረመዳን የድል ወር ነው በረመዳን ትልልቅ ድሎች ስለተደረጉ ድል የሚባለው ነገር ግን ምንድነው በህይወታችን ውስጥኛ ምንለው የመጀመሪያው አሸናፊነት ስራ ከኛ ነው የሚጀምረው እኔ ራሴን ማሸነፍ ስችል ለዚህ ነው ዑመር ኢብኑ ኸጣብ በዛ ዘመን ጦራቸውን ልከው ድል እንዲያደርጉ ውጤት እንዲያመጡ ሲያዟቸው እኔ እናንተን አላህን ምንለምንላችሁ ሂዳችሁ ድል እንድታደርጉ ሳይሆን አላህ እናንተን ከወንጀል እንዲጠብቃችሁ ነው ይላሉ ወንጀል ከሰራችሁ ከነሱ ጋር እኩል ሆናችሁ በመሳሪያም በሰው ኃይልም እነሱ ይበልጧችኋል ያን ጊዜ ተሸነፋችሁ ይላሉ እናንተ ግን ከዛ ከራቃችሁና ራሳችሁ ማሸነፋችሁ ከቻላችሁ ድሉ ከናንተ ጋር ያለው ነበር ያሏቸው ዑመር ኢብኑ ኸጣብ አላህ ስራቸውን ይወድድላቸውና ይሄ ነው በዚህ ስሜት ረመዳን ሲመጣ ረመዳን እንዴት እንቀበለው ብለን ሁሉ ጊዜ ለረመዳን ዝግጅት እናደርጋለን ብዙ ዘመናት ይነገራል መድረኮች ሁሉ كيف نستقبل رمضان ይባላሉ እኔ መለወጥ አለበት ኺጣቡ ብያምናለሁ ዛሬ ላይ መቀየር አለበት ብዙ ተነገሩና ረመዳን እንዴት እንደምንቀበል በየአመቱ ሰምተናል እንዴት ነው በረመዳን ውስጥ መሽሩዕ الحياه ይዘን ወተን ረመዳንን በድል አድራጊነት ምን ወጣው ትናንት የተለያዩ ማዕሪኮች በድር ፈትህ መካ አይን ጃሉት ቃዲሲያ ናህረወን ፈትህ አንደሉስ ትልልቆቹ የሚባሉት ድሎች ተደርገዋል ዛሬ ደግሞ በኔና ባንተ ዘመን እኔ ራሴን ማሸነፍ ያልቻልኩባቸው የወደኩባቸው ተስፋ የቆረጥኩባቸው ራሴን በማጥፋት ሂደት ውስጥ ያለሁባቸው ዛሬ ወጣቱ ነገ ለዚች ሀገር ነገ ለዚህ ኡማ ከፊት ይቆማል የሚባል ወጣት የራሱን ስሜት ማሸነፍ አቅቶት ራሱን ያጠፋ የተለያዩ የወረዱ አማራጮችን እየመረጠ በመናያቸው የሸበከተ ተዋሱል የዚህ የሶሻል ሚዲያ መድረክ ላይ በጣም በታፊህና በወደቀ ማንነት ውስጥ ሰዎች ሁለት አይነት ናቸው ሁለት አይነት ሰዎች አሉ ምድራችን ላይ እንደ እስልምና አስተሳሰብ አንደኛው የኢሽ ለሸረፍ ለሸረፍ የሚኖር ማህበረሰብ አለ ትውልድ አለ ለዕዝዛ ለክብር ለድል ለማንነት የሚኖር ለተፈጠረለት ዓላማ የሚኖር ያንን ለማሳካት ያንን ውጤት ለማምጣት ራሱን ጀምሮ ትውልዱን ሊያንጽ የሚችልበትን መሰረት የሚያስቀምጥ ሌላኛው ደግሞ ህይወት ማለት ለሱ መስራት ነው መገንባት ነው ማነጽ ነው ዘመናዊ መኪና መንዳት ነው ውድ ነገሮችን መጠቀም ነው በህይወት ውስጥ ከፊት ቆሞ የሚታይባቸው ሁለት የተለያዩ ማንነቶች የህይወት ግባቸው አስተሳሰባቸው የተለያየ ይሄኛው ክብር አለ ይሄኛው ደግሞ ክብሩ ቁሳዊ ነገር ላይ የተመሰረተ የዚህኛው ክብር በሰውነት ማንነቱ ትልቁን መሰረት እዛ ላይ የሚጨነቅና የሚያስብ ይሆነ ይሄንን መሰረት ባለ ተደረገ መልኩ እኛ ከየትኞቹ ነን ለሸረፍ ከሚኖሩት ለክብር ከሚኖሩት ለዲናቸው ከሚኖሩት ነጋቸውን አላህ ፊት ለዓለማፈር ከሚሰሩት ነን ወይስ ራሳቸውን ዝቅ አድርገው በውዳቂ ነገር ላይ ተደብቀው ከሚኖሩት ውስጥ ነን ያለነው ሙሐመድ አልፋቲህ ፋቲህ القسطنطينية ታላቁን የነብዩን ሐዲስ ንቡዓ ትንቢት ሰምቶ እስታንቡልን የከፈተው ወጣት የ23 አመት ወጣት ሙሐመድ አልፋቲህ እስታንቡልን ከመክፈቱ በፊት ራሱን ነበር ያነጸው ቁርአን ነበር ያሐፈዘው ሐዲስ ረሱል ነበር ያጠናው ሊደርሺፕ ነበር የተማለው ለዚህ ኡማ ይበጃል ተብሎ የሚታሰቡት ነገሮች ሁሉ በእውቀት ታንጾ ሐላፊነትን መሸከም የሚችል ትውልድ 11 ጊዜ ተመክሮ ከነ ሰይድና ዑስማን ኢብኑ አፋን ዘመን እስከነ የዚድ ኢብኑ ሙአዊያ ሁሉም ወክረውት ያልተሳካላቸውን ነገር ኡን አድርጎ ተህቂቅ ማድረግ የቻለ ወጣት መጣ የ23 አመት ወጣት በትልልቅ ሱሐባዎች በትልልቁ ታቢዒዎች እነ ሙአዊያ ኢብኑ አቡ ሱፊያን እነ የዚድ ኢብኑ ሙአዊያ ወክረውት ያላሳኩትን ይሄ ወጣት ልጅ መጣና እስታንቡልን ድል አድርጎ የነብዩን ሐዲስ ኡን አደረገ አንድ የነብዩን ሐዲስ ሰምቶ ነው ይሄን የለወጠው ይሄ ወጣት ጋር ነው እናንተ የምንቆራኘው محمد بن القاسم ታውቃላችሁ محمد بن القاسم الثقفي የሐጃጅ ኢብኑ ዩሱፍ الثقفي አጎት ልጅ ነው በእስልምና ታሪክ ውስጥ ባህር ተሻግሮ የመጀመሪያውን ድል ያመጣ ወጣት ነው ፈታኝ ነገር ነበር ሲንድ የሚባለው ምድር ዛሬ ህንድ ወይም ደግሞ ሲንድ እነ ፓኪስታን የነበሩበት ምድር ፍቱሃቱን የሰራው محمد بن القاسم الثقفي የሚባል ወጣት ነው የ17 አመት ወጣት ሆኖ ነው ለሐላፊነት የተሰጠው በድል አድራጊነትም የተወጣው ዛሬ የ17 አመት ልጅ ማለት የሁለተኛ ደረጃ ትምህርት ቤት ላይ የሃይ ስኩል ተማሪ ነው አይደለም ያንን ባህር የተሻገረ በታሪክ ውስጥ የመጀመሪያውን ባህር ተሻግሮ ድል ያመጣው ወጣት محمد القاسم የ17 አመት ወጣት ነበር
እዚህ ጋር ነው ራሳችንን የምናወዳድረው እዚህ ትውልድ ጋር ነው ራሳችንን የምናየው አይነ نحن من هؤلاء እኔና እናንተ የት ነን ያለነው ከነዚህ ሰዎች በእስልምና ታሪክ ማንነታችን ጀርባ ይሄንን አሻራ ካስቀመጡ ሰዎች አንፃር የት ነን ያለነው ብለን ለዚህ ነው ድል አድራጊነትን በዚያ መንፈስ በዛ ስሜት ውስጥ ሆነን ራሳችንን ከማሸነፍ ነጋችንን ከመቀረጽ ለኡማው የሚበጅ ማንነት ይዞ ከመውጣት በመነሳት ዛሬን ለመቀየር ለትውልዱ አንዲት ነገር አስቀምጦ ለማለፍ መቆም የሁላችንም ሐላፊነት የሚሆነው ለዚህ ነው ረመዳንን ቀደም እንዳልኳችሁ መሽሩዕ አልሐያታችን አድርገን በህይወታችን ውስጥ አዲስ ማንነት ትናንት በድር በረመዳን ትናንት ፈትህ መካ በረመዳን ትናንት ቃዲሲያ በረመዳን ድል ሲያበራ እኔና እናንተ ደግሞ ራሳችንን በማሸነፍ ከውዳቂ ማንነት ወጥተን እስላም ወደሚፈልገው ትልቅ አርአያዊ ሚሳሊ ወደ ሆነው ወጣት ትውልድ ነብዩ ከናፈቁት ነገን ይቀርጻል እኔ ምናፍቃቸው ትውልዶች ብለው ከተመኟቸው ሰዎች ለመሆን ነብዩ ፊት ነገ ጧት ስንቆም ላለማፈር ዛሬ ላይ መገኘት ያለብን ቁመናል እዚች ሀገር ላይ ዛሬ ታሪክ ይወሳል አድዋ ተብሎ ይነሳል በትናንት ታሪካችን ውስጥ መለስ ብለን የኛን ሰዎች የኛን የሙስሊሙ ኢትዮጵያኖችን ማንነትን ማሰብ ይፈልጋል ኢማም አህመድ አልጋዚ በብዙ መልኩ ስሙ እንዳይጠራ ታሪኩ እንዳይወሳ እንዲለወጥ የፈለጉት ግራኝ ብለው የጠሩት ወራሪ ብለው ያወሱት ኢትዮጵያን አንድ አድርጎ የመራ ወጣት መሪ 40 ዓመት እድሜ ኑሮ ነው የ40 ዓመት ወጣት ሆኖ ነው ኢማም አህመድ አልጋዚ በአጠቃላይ ኢትዮጵያን ለ15 ዓመት የመራው እኮኔና እናንተ ኩራት እዚች ሀገር ላይ ይሄ ወጣት ልጅ ምንድነው እዛ አይነት ቁመና ላይ ያደረሰው በዛ ልክ ለኡማው የሚበጅ መሰረት መጣል የቻለው ይሄ ኢዘተ ነፍስ ቅድም ሲነገር እንደነበረው በአላህ ሁሉ ጊዜም አሸናፊነትና እርዳታ ሰጭነት ውስጣችን ሲያምን ነጋችንን እኛ በእጃችን መቅረጽ እንደምንችል ያ ሱሐባው ዘመን ሩቅ ሆኖ ሩቅ ምስራቅ ያሉት ወንድሞቻችንና ምናቃቸው በእስልምና ታሪክ ውስጥ አሻራ ያስቀመጡት ሰዎች ሩቅ ሆነው ሲታዩን እዚሁ አጠገባችን ከሐረር ከሶማሊያ ምድር ተነስቶ ኢትዮጵያን አንድ አድርጎ የገዛ መሪ የኔና ያንተ ምሳሌ ኢማም አህመድ አልጋዚ የ40 ዓመት ወጣት ሱብሃንአላህ ይሄ ትውልድ ፕሮፌሰር ላጲሶ ታሪካቸው ላይ ሲያወሱ የሽምብራ ኮሬን ጦርነት ያነሱ ሲያወሱ የነበረውን 12500 ጦር ይዞ 250000 ከአጼ ልብነ ድንግል ጦር ጋር ሊዋጋ ፊት ለፊት ሲቆም ትውልዱን ወጣቱን ወታደሮቹን በቁርአን ነበር የሚቀርጻቸው ይላሉ በቁርአን ነበር የሚያንጻቸውና ወደፊት የሚያደርጋቸው ሰዎች ነበሩት በየዘመኑ አላህ ባሮች እንዳሉት ያሳያል ለትውልዱ አሻራ የሚያስቀምጡ ለትውልዱ ሞዴል የሚሆኑ በየሁሉም ማህበረሰብ ውስጥ ሰዎች አሉ ዛሬ ገዛ ላይ እንደምናያቸው ወጣቶች አልহামዱሊላህ የሚለው ጣም ገዛ ላይ ሲሰሙትና እዚህ ሲሰሙት እኩል ይመስላችኋል አልহামዱሊላህ የሚለው ቃሉ ራሱ የገዛ ሰዎች ሲሉት ይገርማል ህንጻ የወደመበት ቤተሰብ ያለቀበት ሰው ቁሙ አልহামዱሊላህ ይላል እንደነዋኢለ ደህዱ አይነት ጋዜጠኛ ብቻ ሳይሆን ሙሉ ቤተሰቡን ሸኝቶ ማዓሌሽ ይላል ምን አይነት ሰዎች ናቸው የዚህ ዘመን ሰዎች ናቸው እነዚህ ሰዎች ወይስ የዛ ዘመን ትውልዶች እኛን ሊያስተምሩ አላህ ይላካቸው ናቸው ያለ ዘመናቸው የተፈጠሩ ያለ ዘመናቸው የተገኙ ይሄን ታሳቢ በማድረግ ወንድም እህቶቼ ሁላችንም እኔም አንተም የዛሬው ረመዳን ካለፉት ረመዳኖች የተለየ ረመዳን አድርገን በህይወታችን ውስጥ በመያዝ ነጋችንን ትናንት ያ የድል ወር የነበረው ረመዳን ዛሬም በዚህ ኡማ ውስጥ ድልን በማድረግ እንድንወጣበት አንድ ነገር መኑ ቅድም ሲነገር እንደነበረው ገዛ ላይ ሰዎች ሲሞቱ ቤቶቻቸው በላያቸው ላይ ሲፈርሱ እየተሸነፉ ይመስላችኋል አልቻሉም እነሱን አልቻሏቸውም የሚችሉት ያንን ነው ማድረግ የቻሉት ያንን ነው እነሱ ግን ማዛሉ በዛ ልብ ጥንካሬ በዛ ጽናት ለዚህ ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም እሁድ ላይ እንደገለጹት ቀትላና ፊል ጀና ወቀትላኩም ፊል ናር የኛ የሞቱት ጀነት ናቸው የናንተ የሞቱት ጀሃነም ናቸው ሙተንም እኛ ነን ያሸነፍናቸው አሏቸው ሐቅን ይዘው እውነት ላይ ቆመው በእውነትና በማንነት በእስላማዊ በሰረትና በአላህ ባርነት ውስጥ ሆነው ለሐቅ ለእውነት ለበደል ለዙልም አይደለም ለዛ ነው
እኔ አሸናፊ ሁኜ ልውጣ ዛሬ ይሄ ረመዳን የማሸንፍበት ድል የማደርግበት የኡማው መሲር የምቀይርበት ያ በኔ መቀየር የሚጀመር በኔ መለወጥ የሚጀመር እኔ ራሴን በመለወጥና ይሄንን ረመዳን አዲስ መሽሩዕ አልሐያት ይዘን መተን በህይወታችን ውስጥ አዲስ መሰረት የምንጥልበት ራሳችንን ወደፊት የምናራምድበትና ከነበርንበት ወደ ተሻለ ማንነት የምንሸጋገርበት እንዴት እንቀበለው ያን በሌሎች ዝግጅቶች ሳይሆን ለውጠን ሐያትን በእውነት እኔ እዚህ ቦታ ላይ ቁሜ ነው አላህ እንዲያየኝ የምፈልገው ብዬ ራሴ ጋር ቃል የምገባበት ትናንት የነበርኩበት ቁመና ላይ አላህ እንዲያየኝ አልፈልግም ምልበት ከዛ አይነት ተሸናፊነት ከዛ አይነት ተስፋ መቁረጥ ከዛ አይነት ውድቀት ከበታችነት ስሜት ነፃ ወጥተን አዲስ ምዕራፍ ውስጥ የምንገባበት አድርገን ራሳችንን ይዘን ከተነሳን ይሄ ኡማ ዛሬም ተስፋ አለው ያ የሚናፈቀው መጻኢ ትውልድ በዚህ ጄኔሬሽን እንዳለ ገዛ ምስክር ነው ሌላ ማንንም አንፈልግም አሉን ሪጃሎች አሉን ወንዶች አሉን ምሳሌዎች የመኖርና ያለመኖር ልዩነት ማሳያዎች አሻራዎች ከፍ ብለው የሚታዩ ከፍርስራሽ በላይ የሚቆሙ አሁንም እየፈረሰ እነሱ ግን ከላይ ናቸው ከታች አይወርዱም ለዚህ ነበር ያችን የገዛ ሴት ሲጠይቋት ገዛ ለቃችሁ ካልወጣችሁ እናንተም ቤታችሁም ትጠፋላችሁ ሲሏቸው የገዛ ሰዎች ከገዛ ወደ ሰማይ እንጂ ከገዛ ወደ ምድር አንወጣም ነበር ያሉት ሽግግራችን ወደ አላህ ነው ጉዟችን ወደ ረብል ዓለሚን ነው ለሐቅ ለእውነት ለኡማው ቀድያ ከፊት እንቆማለን እንጂ አንመለስም ነው እኛስ ሽግግራችን ከየት ወደ የት ነው ጉዟችን በምን እይታ ውስጥ ነው የሚገባው ራሳችን ወዴት ማሻገር ነው የምንፈልገው ይሄ ረመዳን ነው አዲስ ማንነት አዲስ የተለየ ድል አድራጊ ወጣት ያ ነብዩ የናፈቁት ያ ኡመቱ የሚጠብቁት ይዞ ለመውጣት ከፊት ራሳችንን ለማምጣት ራሳችንን እናዘጋጅ ቃል እንግባ ነው ምለው አላህ Subhanahu Wa Ta'ala ነብዩ ከመረጧቸው የነብዩን አይን ከሞሉት ነብዩ ከሚናፍቋቸው የዚህ ኡመትን ሸክም ከሚያነሱት ለትውልዱ ወደፊት ከሚያራምዱት ሰዎች ያድርገን ኡመቱን ካለበት ውርደት አሁንም ቀና እንዲያደርገው ነገውን የተሻለ ማድረግ እንዲችል እነዛ ገዛ ላይ የኛን የኡማውን ቀድያ ወክለው ሐያታቸውን እየሰጡ ፈተናውን እየተቋቋሙ ላሉ ወንድምናቶቻችን በእነሱን ኮራለን እነሱን በማየት ነጋችን እንድናስታውስ ያን ሱሐባ እንድናፍቅ አድርገውናልና አላህ በኢዛ በድል ውጤታማ እንዲያረጋቸው እንጠይቃለን ሰብስክራይብ በማድረግ ቤተሰብ ይሁኑ